በቃችን ልጅ ተዋት አላዛር ማን ትንሱን ቋንቋ አይገባህም እንዴ እንድትፈታ ትፈልጋለህ እሺ ምንድነው እንዴ ነው ፈታት በቃ ተዋት ልጅ ሳይወለድ የሁሉ ነገር የመጣ ልጅ ነገር ልጅ ስታሳቀፈክ ምን እንደሚመጣ ምን ታውቃለህ በዚህ በኋላ የሚሆነውን ነገር እዚህ ቤት ውስጥ የሚሰራውን ነገር ቁጭ ብለህ ታየዋለህ ማለት ታየዋለህ ምንድነው ታየዋለህ ጧት ተነስቶ እንኳን ለባል ቁርስ ሰርቶ ይሸኛል ዝም ብላ መተኛት ይሄው ዝም ብላ መተኛት በቃ ሰሚ ተነሽና ቁርስ ሰራሪ የመተኛት ነው ገና እኮ ነው አዘጋጅቼ እኮ ነው ያደርኩት ተነሽ እኔ መልስ አልፈልግም ሚስት በዚህ ሰዓት ዝም ብላ ትተኛለች ለሊት ተነስታ ለባሏ ቁርስ ሰርታ ቤቷን አጸዳድታ ቡና ፈሽ አድርጋ ነው ምግብ ሰርታ የምትሸኘው አብረን እኮ ነው የምንውለው ታውቂያለሽ አብረሽ ብትይሳ ታዲያ ስራ አይደለ እንደ የምትሰሩት ሁሌ አብልቹ አይደል እንደ የምንወጣው ታዲያ አንቺ ቆይ ጭቅጭቅ ነው እንደ ተማርሹ ምንድነው ማሰብ ማለት አንቺ ነው ማለት ምን ማለት ነው እንዴ ምን እያደረግሽ ነው እናቴ ምን ማለት ነው ምን እያደረግሽ ነው ማለት በዚህ ልክ ምንድነው አልበዛም ምን ማለት ነው አልበዛም ማለት እንደው ሆነችባት ረጫው ባታ ስላለቃች ማለት አለቃችማ አብሮ መተኛት ብቻ እኮ ሚስትነትን አይገልጽም መንከባከብንም ጨምር ነው ማንም ሳያልፍ በኔ እውነት ደናቶነ ማሉኝ ካልተውካት መርሳት ነው ወይ ጤንነት ሰላም ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ሰላማችሁ ባላችሁበት ሁሉ ሰላም ይብዛ አለን እግዚአብሔር ይመስገን ያው እንግዲህ ቪዲዮን ሰሞኑን እየተከታተላችሁ ነው ይሄ ነው ብዬ አልነግራችሁም ግን ደግሞ ብዙዎቻችሁ ኮሜንት ላይ ያው እኔን እንደተቀየማችሁ ነው እኔን የምትሰድቡኝ ሰዎች አላችሁ በጣም የሚያሳዝን ነው በእውነት ኮሜንት ላይ ያየሁት ምክንያቱም ያን ያህል እኔ መጥፎ ሰው ሆኜ እንዳልሆነ ሁላችሁም ታውቃላችሁ ግን ለካ አማችና ምራት ተብሎ ስም ይወጣላት ለአማች መጥፎ ናት የተባለበት መንገድ ለካ በዚህ ነው ያልገባኝም ነበር ምክንያቱም እኔ ትንሱዬን በጣም የምወዳት በጣም የማከብራት በእውነት በፍቅር ደስ ብላኝ ለልጄ የተመኘኋት መልካም ሴት ናት ዛሬም ነገም የምናገረው ነገር ነው ግን እቺ ልጅ ምን ብታጠፋ ነው ምን ብታደርግ ነው ማሚ እንደዚህ እየሆነች ያለችው ለምንድን ነው እንደዚህ የሆነው ማለት እና ወደ ኋላ ዞር ብላችሁ ማየት ሲገባችሁ በአንድ ሳይድ ብቻ ምክንያቱም አንዴ ስም ለአማች ጥሩ ስም ስላልወጣላት በቃ ያንን በመያዝ እውነት እኔ ጀጅ ማድረግ ጀምራችኋል ለማንኛውም እኔ ምንም አድርጉ እኔ የመሰለኝን ነው ማደርገው ምክንያቱም ሰው እንዲለኛልና ሰው ይቀየመኛል ብዬ የምለው ነገር የለም ትክክለኛ መሆን ያለበትን ነው ማደርገው መጥፎኝም አይደለም ግን ያንን ቪዲዮ የሚያስኩበት ምክንያት እኔ የትም በቃ ጥሩ ነገር ሰርተን ጥሩ ነገር አድርገን ስንቀበላት እናንተ ጋር ይድረስ ብዬ ነው እንጂ ቪዲዮ ያስኩት እኔ ቪዲዮ ይዤ ልጄን የመናገር አመል ኖሮብኝ አይደለም ያው ደስታችንንም ሀዘናችንንም ሁሉ ነገራችንን ወደ እናንተ ስለምናደርስ ነው ግን እናንተ እኔ ሆን ብዬ እሷን ልናገራት ቪዲዮ ያስኩ ነው መሰላችሁ አይደለም የምናደርገውን ደስታችንን እሷን ስንቀበላት ያለውን ሪአክሽን አብራችሁ ከኛ ጋር እንድትካፈሉ ብዬ በአጋጣሚ ተኝታ ሳያት እንደ እናት ነው የተቆጣኋት እንደ እናት መቆጣት ይሄ ሁሉ ደረጃ የሚያደርስ ከሆነ በጣም ከባድ ነው ምን ነው እያንዳንዳችን በየቤታችን ከእናቶቻችን ጋር ሲቆጡን ሲገርፉን ሲናገሩን ሁላችሁም እስቲ ውስጣችሁን እስቲ ፈትሹት በእውነት ለምን ራሳችሁን አግልላችሁ እንደምታዩ አላቅም በእውነት የልጅ ሚስቶች የልጅ ሚስት ልክ ለልጇ እናት እንደሆነች ሁሉ ለሷም እናት ናት ልክ ልጇን እንደምትቆጣው የልጇን ሚስት ትቆጣለች እኔ ሪል የሆነ ነገር በኖርማል ነው የተናገርኩት ኖርማል የሆነ ንግግር ነው የተናገርኩት ለምን ትተኛለሽ አዎ መታመሟን አቃለው እኔ ጋር ራፍት ልታረቅ እንደመጣች አቃለው ግን እረፍት አርጋ ከዛ ከቪዲዮ በፊት የተነጋገርነው ነገር ነበር ምክንያቱም በቃ ትንሱዬ ዛሬ የትም ስለምትመጣ ተጋግዘን ሰራርተን እሷም ደስ ይበላት አንቺም ሽሩ ግድበይ ምናምን ነገር ብዬ ተነጋግረን ተመካክረን ስለጨረስን ነው ተኝታ ሳያት
ያንን ነገር ያልኩት። ያ ነገር ማለትና መቆጣት ደግሞ በእናት ዘንድ ምንም ይሄን ያህል ደረጃ የሚያደርስ ነገር አልነበረም። ግን እሷ የሰጠችኝ ምላሽ ለኔ የማይገባ ስለሆነ ተናግሬያታለሁ፣ ተቆጥቻታለሁ። ቁጣዬን ደግሞ እሷ በመጥፎ መንገድ ወስደዋለች፣ እልህ ውስጥ ገብታለች። በጣም እኔ አላቅም ማለት አሁን አንዴ የሆነ ነገር ሆኗል። እኔ መጥፎም ልሁን ምንም ልሁን እምኖረው በቤቴ ነው፣ ምንም ችግር የለብኝም። ግን ደግሞ ማድረግ ያለብኝን ነው ማደርገው። አሁንም እያየው ጥፋት አላልፍም። እናት ነኝ፣ እቆጣለሁ። ፍቅር ነው፣ ወዳታለሁ። አልወዳትም አይደለም፣ ግን እየወደድኳት ደግሞ አልቆጣትም ማለትም አይደለም። እቆጣታለሁ። ለምንድን ነው ማልቆጣት? ማን ስለሆነች ነው ማቆ? ልጅ ሲያጠፋ ላይ ቆጡት ነው? ልጅ ሲያጠፋ ላይ ገስጹት ነው? ምን ማለት ነው እንዴ? እንደገና በራሷ ጥፋት እሺ፣ ደግሞ በራ መጣች ተባለ። በራም ስትመጣ እኮ እኔ ኒድ ሲለኝ አላዛር አይ አልሄድም እኔ በቤት ይቀመጣለሁ ማለት አላቃተኝም። ግን ለምን በቃ ይሄ ነገር ገኖ ሳንገናኝ ይቅር ሳንባባል ለምን እስቲ ልሂድ እሺ ከኔ ይቅር ብዬ ቤቷ መጣሁ። ቤቷ ስመጣ ደግሞ እንዴት እንደተቀበለችኝ አይታችኋል። እንደተቀበለችኝን አቀባበል ያ እሷ ትክክል ናት ማለት ነው። እኔን ጥፋት እኔ ላይ የወሰዳችሁት እሷ የምታደርገው ነገር ሁሉ ትክክል ነው። እናትን መግፋት እናትን እንትን ማለት በቃ ለእናንተ እሱ ኖርማል ነው። ምክንያቱም እኔ የወንድ እናት ስለሆንኩኝ አይደለ? እንደዛ የሚያስቡ ልጆች ካሉ መብታቸው ነው፣ አልከለከላቸውም። ግን ደግሞ ማድረግ ያለብኝን አደርጋለሁ። ምንም ማድረግ አልችልም። ግን አሁን ነገሩ ተጋግሎ እዚህ ደረጃ ደርሰናል። ለነግራችሁ የምፈልገው ማለት ነው ተጋግሎ እዚህ ጋር ስለደረሰ እኔም ራሴ ምን አይነት ልጅ ነው የትም ያስተዋወቀችኝ? ባህሪዋ እንዲህ ነበር ወይ እንዲህ አይነት ጸባይ ነው ወይ ያላት? ለምንድን ነው ከዚህ ልጅ ጋር ያስተዋወቀችኝ ብዬ በየትምም አዝኛለሁ። እውነት ነው የምላችሁና ስለዚህ ይሄን ያህል ደረጃ ከደረስና አይቀር እስከ ጥግ እንጓዛለን። እልህ መገባባት ከሆነ እልህ ነው። ምክንያቱም እኔም ልጄን የደከምኩበት የለፋሁበት ወልጄ ያሳደግኩት ጭራሽ ይባስ ብላ ከቤት እኔን ለማስወጣት እኔና እሱን ማስመረጥ እዚህ ደረጃ ደረሰች። ይሄ ምን ማለት ነው? እሷ እኮ የመጣችው ገና 2 ወር፣ እኔ ደግሞ የ9 ወር ልፋት ቀርቶ አምጬ የወለድኩትም ቀርቶ ደግሞ 20 ምናምን ዓመት ያሳደግኩትም ቀርቶ እንደገና በ2 ወር እኔን ነው እሷን ነው ብሎ ምርጫ ላይ ማስቀመጥ ይሄ ተገቢ አይደለም። እውነት እንዴ እኔ ምን ማለት ነው እንዴ? ይሄ እኮ እናቶች ይገባቸዋል። ቢያንስ ልጆች የወለዱ እናቶች ይገባቸዋል ይሄ ነገር ማለት ነው። አዎ አባች እንደዚህ ምናምን በኦሮምኛ በአማርኛ ምንድነው እንዴ? አማቲ ማላጎቱ አማቲ አከና ከንጀተን ማላጎቱ አማቲን erga mucayyoni haadhati jettee erga ajajamuu didde maala godhan maala ta'uufi kanaan immoo laalaa irra darbuu hin danda'u. Kanaafu waan nuti dhufe haa dhufu malee erga morkatti gallee erga walitti morka qabannee morkicha san fiixaan baasna malee akkanatti nafu. ምክንያቱም ለምን በቃ እልህ ውስጥ እስከ ገባን ድረስ ይቀጥላል። እኔ ለፍቼ የወለድኩት ያሳደግኩት ልጅ ከስንት ነገር ጠብቄ ከስንት ልፋት ከስንት ድካም ስንት ፈተና የከፈልኩበት ልጅ እሷ መታ ዛሬ እናትህን ነው እኔን ነው የምትመርጠው ብላ ምርጫ ላይ ማስቀመጥ አትችልም። ስለዚህ እኔ አንድና አንድ ወስኛለሁ። በቃ እኔም ከዚህ ቤት አልሄድም። ከፈለጉ ይለያዩ፣ ማይለያዩ ከሆነ ትችላለች፣ ሁሉ ነገር ትችላዋለች። ምክንያቱም ያመጣችው እሷ ናት፣ እልህ ውስጥ የገባችው እሷ ናት። እኔ ቤቷ የመጣሁት ለጸብ አልነበረም፣ ሰላም ለመፍጠር ነው። ግን ሰላም መፍጠር ስላልፈለገች ይቅርታ መጠያየቅንም ስላልፈለገች ምን ማድረግ እችላለሁ? እኔ እግሯ ላይ ልውደቅ? ወልጄ የሰጠሁትና ልጅ ትቼ እግሯ ላይ መውደቅ አልችልም። ስለዚህ ቤተሰቦች ብዙ የምትናገሩ ሰዎች አላችሁ፣ ይመቻችሁ። እኔ ምንም አይመስለኝም። ያው የመሰላችሁ ነው የምትናገሩት፣ እናንተም በወሰዳችሁበት በደረሳችሁ አንገል ነው። ግን እኔ አሁን ስረዳ አማትን መጥፎ እናረጋታለን እንጂ ለካ አማት ብቻ አይደለችም መጥፎ፣ ምራትም መጥፎ ናት። ምክንያቱም እንዴት
ገፋፍታ አማትን መጥፎ የምታደርገው እራሷ ምራቷ ናት። ወደ መስመር ብትመለስ ሴትዮዋም ትመለስ ነበር ማለት ነው። ስለዚህ እኛ በወሰር ነው እኛ ምን እያደረግናቸው ነው እኛ በምን መንገድ እየሄድን ነው ብላችሁ ራሳችሁን ፈትኑ። ዘላችሁ የባልናት ምን ታድርግ ምንም ማድረግ አትችልም። ለማንኛውም ቤተሰብ ዛሬ የመጣሁት ይሄንን ለመናገር ብቻ አይደለም። ዛሬ ተኝተዋል እነሱ ለኔ እውነት ለመናገር አክብረውኛል። እግዚአብሔር ያክብራቸው። አልጋ ለቀውልኛል። እነሱ የተኙት ሳሎን ነው አንጥፈው። ሄጃ አላዛርን ጠራውና አላዛርን የሆነ የምጠይቀው ጥያቄ አለ፣ የምነግረው ነገር አለ። ከተቀበለኝ ተቀበለኝ፣ ካልተቀበለኝ ደግሞ የራሴን ውሳኔ ወስናለሁ። ያንን ውሳኔን ደግሞ አብረን እናያለን። በቃ ንዴት ውስጥ ከገባን አይቀር የሚሆነውን አብረን እናያለን። ቤተሰብ እንቀስቅሳቸው። ዝም ብላ መተኛት ነው ስራዋ። ቆይ እሱ ላይ አንዴ መብራት ላበራራ። ቤቢ አላዛር አንተ አላዛር ና ፈልጌ ነው። ተነስ አንተ እንዳትወድቀው ጫማህን አድርግ። ቁጭ በል። ምን ሆነሽ ነው? ማለት ፈልጌ ነው። ምን ነው ነጋ እንዴ? አዎ ብዙም አልነጋም ግን ጠዋት ነው። እሺ ምን ነበር? የሆነ ነገር ልጠይቅህ ነው። ምን? በቃ ልጅ ተዋት አላዛር። ማን? ትንሱን ተዋት። በቃ እንድትፈታት እፈልጋለሁ። ምክንያቱም ሰሞኑን የምታደርገው ነገር ለኔ የምትሰጠኝ መልስ የምታደርገው ነገር ምንም ደስ እያለኝ አይደለም። እንድትተዋት እፈልጋለሁ። ምክንያቱም እኔ በቃ ምንም ደስ እያለችኝ አይደለም። እኔ እንደዚህ አይነት ሰው ናት ብዬ አይደለም ወደ አንተ ያመጣኋት። የተመም ስትነግረኝ እንዲህ አይነት እልህኛ እንዲህ አይነት ግትር የሆነች ልጅ ትሆናለች ብዬ አስቤ አይደለም። ስለዚህ እንድትፈታት እፈልጋለሁ። ምን ማለት ነው እናቴ? ምን ማለት ነው? ቋንቋ አይገባህም እንዴ? እንዴት? እንድትፈታት እፈልጋለሁ። እሺ ምንድነው እንዴ? ነው መፍታት? መፍታት ማለት መፍታት ነው። እንደምወዳት እንደማፈቅራት ያው ሻጫው እንደዚህ ስትይ ሼም አይደለም እናቴ? የምን ሼም? ምን ማለት ነው? ምን ማለት ነው? እንደዚህ አይባልም። ነውር ምን ማለት ነው? ልክ አይደለሽ። እኔ ሁለታችሁ ተጋጫችሁ ራሳችሁ ፍቱት። ይሄ ነገር በዚህ ልክ መጥቶ ትዳሬን እንዲበጠብጥ ወይ ደግሞ ሌላ ነገር እንዲፈጥር አልፈልግም። በእናትህ ዝም በል። አሁን አንተ ትዳር ያዝኩ ነው የምትለው? እያየህ አይደል እንዴ አሁን ትዳር መሆኑ ነው? መጥቼ እንኳንም አየሁኝ ያለህበትን ህይወት እንዴ። ለአንተ እንኳን ቢያንስ ሪስፔክት የላትም። እያየህ አይደል እንዴ? እስቲ እስካሁን ድረስ ተኝታለች። እስቲ ባሌ ተኝቷል፣ ቆይ እስቲ ቁርስ ልስራ እንኳን አላለችም። ገና መች ነጋን? ነቅቶ አይደል እንዴ የተነሳሁት? ኮል ገና እኮ ነቅቶ አይደለም ወይ የተነሳሁት? እስቲ አሁን አንተ ዝም ብለህ እስቲ ባልኮ 2 ሰዓት ሳይሆን የቢሮ ሰራተኛ ቢሮ የሚገባ ሰው እኮ ለሊት ተነስቶ ቁርስ ተሰርቶለት ቁርሱን በልቶ ተጣጥቦ ምን ብሎ ወደ ቢሮ ይሄዳል። 2 ሰዓት ሲሆንኛ ባሎቻችንን በጊዜ ሻኝተናል። አበላልተው በልተን አብረን በልተን እኮ አሁን እኮ የኛ ስራ እኮ የቢሮ ስራ አይደለም እና ምን ማለት ነው ታዲያ? እስከ ቀኑ 6 ሰዓት ነው የምትተኙት አይደለም? ትነሳለች። ያው ዝም በል በቃ። እኔ አልፈልግም ነው ያልኩህ። ማታ ስታለቅስ በቃ አልፈልግም። አሁን ምን ማለት ነው? ለምን እንደምታለቅሰው እኮ እሷ ማልቀስ ዝም ብላ ማልቀስ ምንድነው?
እሻው ምንድነው የምትይው እናቴ? ተለያያት በቃ ፍታት አልፈልግም ማለት ዴኒሷ መለየት አልችልም። እንደዚህ ሐሳብማ እንዳሰጭኝ እኔ ነግሬያለሁ። ትፈታታለህ። እናቴ ከኔ ጋር መጋጨት ፈልገሽ ነው? እንጋጫ። ምን ማለት ነው? መጋጨት ፈልገሽ ነው? ምን ማለት ነው እኮ በቃ አይሆንም ነው። ምን ማለት ነው? እሷ ትናንትና ያለችህን አልሰማህም ወይ? ከኔ ወይ ከሷ ብላ ስታስመርጥክ አልነበረ? ቢሆንም እና ትናንት መቶ ወይ ከኔ ወይ ከሷ ማለት ምን ማለት ነው? ያው እንደዛ አይደለም በቃ እናቴ። ምንድነው የምትናገረው? ጠፋክ? ምን እናገራለሁ? እኔ ሲጀ ምን አፋለኝና እናቴ በጠዋት ተነስተሽ እሺ ቪዲዮ ለይቲ እየሰለቸኝ እንደሆነ ቪዲዮ ነው አይደል? ምንን አሰማም አይደል? እናቴ እኔ ምንን አሰማም? እኔ በምን መንገድ አትሄድማ? እኔ አንቺ የምትይኝ ሰማለሁ እና ግን ደግሞ ይሄን ማድረግ አልችልም እኮ። ስለዚህ አትሰማም ማለት ነው። ሳልሰማ ቀርቼ አይደለም ማይሆን ነገር ስለሆነ ነው። እባክሽ ተረጂ። ተው ግን አላዛር ይቆጫል። ለምን ይቆጨኛል? ይቆጫል። የመጨረሻ ቁጭት ውስጥ ነው የምትገባው። ተዋት። አልተውም በቃ ተዋት። ልጅ ሳይወለድ የሁሉ ነገር የመጣ ልጅ ነገር ልጅ ስታሳቅፈክ ምን እንደሚመጣ ምን ታውቃለህ? በቃ እኔ ፈርቻለሁ። በቃ ተዋት። ለትዳር አትሆንም። በቃ እንግዲህ ግልጹ ልንገርሽ፣ እኔ አልተዋትም። ምንም ቢፈጠር ሰማይ ምድር ቢገለበጥ አልተዋትም። አትተዋትም ማለት እናቴ አልተዋትም። እንዴት ተዋታለሁ? በኢየሱስ እያፌዝክ ነው እንዴ አንተ? ነቃና አውራኝ። ነቅቻለሁ። ፌዝ ላይ ነህ? እኔ እኮ የሆነ ነው የማወራው እንዴ እናቴ። ለሊት እንኳን በስተክል አልተኛውም። በእናትሽ የራስህ ጉዳይ ነው። የኔ ጉዳይ አለ። የእናንተ ጭቅጭቅ ነው እንጂ አላስተኛኝ። እኔ ምን የኔ ጉዳይ እንዴት ሆኖ እንትን ይላል? እኔ ምን አደረኳችሁ እንዴ? ራሳችሁ ጀመራችሁ እንዴ? ፍቱት በቃ። ምንድነው እንዴ? አታስጨንቁኝ። ታሳብዱኝ። አተው ማለት አትፈታ ማለት እምቢ ብላላ። አልሰማሽም ብለኛል። መልስማሽ ብለኛል አይደል? አዎ አልፈታትም ብለኛል አይደል? እኔን አልሰማም ብለኛል አይደል? አልሰማም ብለሃል አይደል? አላልኩም እና አልፈታትም ነው ያልኩሽ። አልፈታትም ማለት እኮ እኔ ምልን አልሰማም ማለት ነው። ይሄው የምትመክሪኝ ምክር አልቀበልም። አትቀበልም አይደል? ከዚህ በኋላ የሚሆነውን ነገር እዚህ ቤት ውስጥ የሚሰራውን ነገር ቁጭ ብለህ ታየዋለህ ማለት ነው። ታየዋለህ። ምንድነው ታየዋለህ? እኔ እናንተ ቆይ ዝም ብላ መተኛት ባላው እንኳን በጧት እኮ ሰው ሚስት እኮ በጧት ተነስቶ እንኳን ለባል ቁርስ ሰርቶ ይሸኛል። ዝም ብላ መተኛት። ይኸው ዝም ብላ መተኛት። በቃ ስሚ ዝም ብለሽ እስከ 4 ሰዓት እስከ 5 ሰዓት ነው የምትተኚው? ገና 11 ሰዓት ነው። 11 ሰዓት እኮ ነው። የምን 11 ሰዓት? በጧት ተነስተሽ ቁርስ ሰርተሽ እንትን አትይም እንዴ? የሚስትነት ወግሽና ጨርሽም ተነሺ። ዝም ብለሽ ተኛለሽ እንዴ? ምን እያልሻት ነው? ቆይ እናቴ አንተ ማለት ነው። ዝም ብለህ አንተ አላስተካከልከውን ነገር እያስተካከልኩ ነው። ምን እንደምታስተካክል በቃ አንተ ዝም ብለህ ሄላ። እኔ ምን ዝም አልኩ? አድርግ ያልከው ይሄን አላደርግም ማለት አይደለም። ከዚህ በኋላ የሚሆነውን ነገር ትችላለህ። ተነሺና ቁርስ ሰራሪ። የመተኛት ነው። ገና እኮ ነው አዘጋጅቼ እኮ ነው ያደርኩት። ተነሺ። እኔ መልስ አልፈልግም። ተነሺ አልኩሽ። በቃ ተነሺ። እኔ ተነሺ። የምን አላርም ነው የምትመጪው? ተነሺና ምግብሽን ሰራሪ። ሚስት በዚህ ሰዓት ዝም ብላ ትተኛለች? ሌሊት ተነስታ ለባሏ ቁርስ ሰርታ ቤቷን አጸዳድታ ቡና ፈሽ አድርጋ ነው ምግብ ሰርታ የምትሸኘው። አብረን እኮ ነው የምንውለው ታውቂያለሽ። አብረሽ ብትይ ታዲያ ስራ አይደለ እንደ የምትሰሩት? ሁሌ አብልቼ አይደል እንደ የምንወጣው ታዲያ? አንቺ ቆይ ጭቅጭቅ ነው እንደ ተማርሽው? ጭቅጭቅ ነው እንደ አንቺ የተማርሽው እንዴ? ምን አይነት ተፈጥሮ ነው? እኔ እንደዚህ አይነት ተፈጥሮ አላየሁም። ሄጂ ወደ ኩሽና ሰራሪ ስራሽን። ቆይ እስኪ ተረጋጊ። ግን ምን ሆነሽ ነው ግን እኔ ላይ እንደዚህ የምትሆኚው? ምን ማለት ነው? እንደዚህ እንድትሆኚ ያደረገሽ ምንድን ነው? ምን ማለት ነው? እኔ ነገርኩሽ አይደለም? ቆይ ባንዴ እንደዚህ የቀየረሽ የሆነ ነገር ካልሆነ ወይ የሆነ ነገር ተደርጎ ካልሆነ በስተቀር አልነቃሽም ልበል? ምን አይነት ነገር ነው በእናታችሁ? ምንድን ነው ማሰብ ማለት? አንቺ ነው ማለት
አታስበው። ምን ማለት ነው እንዴ? ምን እያደረግሽ ነው እናቴ? ምን ማለት ነው? ምን እያደረግሽ ነው ማለት? በዚህ ልክ ምንድነው? አልበዛም? ምን ማለት ነው አልበዛም ማለት? ማለት እንደ ውሃ ሞላችባት። ረጨውባታ ስላልነቃች ማለት አልነቃችማ። እንዴት? በቃ አልነቃችም። እንዴት መስራት አለባት አይደል? እንዴ ወጣ ልክ የሰራሽ አይደለም እናቴ። ከዚህ በላይ በዛ ወሬን አታብዛ እናቴ። ከዚህ በላይ ማን ነው? ምን ስነ ስርዓት ይኖርሽ። ምን ማለት ነው? በቃ በዚህ ጭራሽ ስነ ስርዓት ይኖርሽ። በዚህ ልክ እንድታረጊ ያልኩት ጭራሽ እኔ ስነ ስርዓት ይኖርሽ። በዚህ ልክ ምንም ነገር እንድታረጊ እኔ ልትናገረኝ ነው አንተ? መናገር አልፈልግም። እና ምን ግን ይሄ በጣም በጣም የወረደ ነገር። ምን ማለት ነው? ምን ማለት ነው? ምን ማለት ነው? እንዴት ምን ማለት ነው? ምን ማለት ነው? ተናገራ። እኔ ልትናገረኝ ትፈልጋለህ? ኧረ ጉዴ ፈላ። ትፈልጋለሽ? ተናገር። ነው የምታይ? ቤትህ ነው ያለሁት። ተናገራ። ይሄው የምታይ እየተጠጋው እኮ ነው የቀረክ። ይሄ ነው በጠዋት ቀስቀሽ። ለዚህ ነው እባክህ ዝም በል ወደዛ። አንተ አላስተካከልከውን እያስተካከልኩ ነው። ማድረግ ያለብህን ነገር ማድረግ አለብህ። ምን ማለት ነው? ስነ ስርዓት የሌለክ አንተ ነህ። ልጅቷን ለካነ ሰነፍ ያደረካት። አቅፎ መተኛት ብቻ እኮ ሚስትነትን አይገልጽም፣ መንከባከብንም ጨምር ነው። እኔ መሽታ አልተንከባከበችኝም አልኩ። አየሁኝ፣ ቁጭ ብዬ እያየሁ ነው እንዴ። አሁን ልክ ነው ያደረግሽው አንቺ? አዎ ትክክል ነኝ፣ በጣም ትክክል ነኝ። ቀድሞ አንተ መስራት ያለብህን የሰራሁት። አሁን በዚህ ቀጠልሽ ልደወድቢያ ነው ቀጣይ? ካስፈለገ ደበድባታለሁ። ልክ እየሰራሽ አይደለም። በእናትህ በቃ እኔ ልክ ነሽ ልክ አይደለሽም አትበለኝ። ልክ ያለውን ከሆነ ልክ እያደረግኩ ነው እኮ። ለዚህ አይደለም እኮ ነው ያገባሁት። ለምንድን ነው ያገባሁት? እኔ ያገባሁት ሚስቴ እንድትሆን እንጂ ሚስትህ ናትና ሚስት መሆን ያለባት ቦታ ላይ እያደረግኳት ነው። እንደዚህ አይነት ውርደት ምን ማለት ነው? እናትህ ተለኝ። አንተ ድሮም እኮ ተናግረሃል እኮ ቅድም ተናግረሃል። ና ሂድ ከፊት ለፊቴ። ይሄ ምን እንትን ይላል እባካችሁ? ክብረ ቢስ ከቤት አምጥቶ እዚህ ክብር ይነሳኛል እንዴ? ባለጌ ምን አይነት ነገር? ነይና አስጂው ቤቱን ቶሎ በይ አስጂ። ይሄ ውሃ የፈሰሰው ቶሎ በይ ነይና አስጂው። ነይ አስጂው። አልበዛም እንዴ? ይሄ መጨማለቅ ነው። አልጋ አንሺ ወይም ፍራሽ ይሄ አልበዛም እንዴ? የዘንድሮ ሴቶች ሰነፎች ናቸው ልበል? ወደዛ ሄድ እባክህ። ምንድን ነው የምታግዛት? እራሷ ታንሳ። ዞር በል ታንሳ። እሷ ለዚህ አንሳ ነው እሷ
እኔ እኮ ድሮ እኮ አብረን እኮ ምናነሳው ለዚህ አንሳ ነው እኮ የቀበጥከት አንተ ነህ። እረፍ አልኩህ አይደል? እንዲያሰማ ይሄ ከብዳታል። እረፍ አልኩህ በቃ። አንተ መታዘዝ እያቆምክ ነው።